የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ፕሬዝዳንት ሬሲፕ ጣይብ ኤርዶሃንን የቱርኩን ማለት ነው የዩክሬኑ ፕሬዝዳንት ዛሬ ጧት ላይ እንደሚያገኙዋቸው ከውይይቱ በፊት ለፊት ውይይቱ አስቀድሞ እነዚህ ሁለቱ መሪዎች ይገናኛሉ ተብሎ እንደሚጠበቅ እየተነገረ ነው። ፑቲንና ዜሌንስኪ ታህሳስ 2019 ነው ለመጨረሻ ጊዜ ተገናኝተው የነበረው በፊት ለፊት ውይይቱ ማለት ነው። ከዛ በኋላ ግን በአካል ሁለቱ መሪዎች ተገናኝተው አያውቁም። ቀጣይ ለትንታኔ የመረጥነው ርዕሰ ጉዳያችን የአሜሪካው ፕሬዝዳንት ዶናልድ ትራምፕን ይመለከታል። ዶናልድ ትራምፕ በአረብ ሀገራት እያደረጉት ያለው ጉብኝት እንግዲህ ሀገራቸውን ብዙ ጥቅም እያመጣላቸው ይገኛል። በንግድ በተለይ በመካከለኛው ምስራቅ ላይ ያላቸውን ፍላጎት በደንብ በሚያሳይ ደረጃ ከነ ኳታር ከነ ሳዑዲ አረቢያ ጋር እየገቡ የሚገኟቸው ውሎች መልቲ ቢሊዮን ዶላሮችን እንደዚሁ ለአሜሪካ ጥቅም የሚያስገኝ ስለመሆኑ እየተነገረ ነው። ቀጣይ ጉዟቸው ወደ ተባበሩት አረብ ኤሚሬትስም ይሆናል ተብሎ ይጠበቃል። ዛሬ ግን ኳታር ናቸው። በዚህ ሁሉ የሀገራት ጉብኝት ውስጥ ዋሽንግተን ከወታደራዊ አጋርነት እስከ አቅም መፍጠሪያ ስምምነቶች ድረስ እየተፈራረመች ትገኛለች። ዶናልድ ትራምፕ የመካከለኛው ምስራቅ ቀጠናን አጋርነት በዚህ የስልጣን ዘመናቸው የመፈለጋቸው አካሄድ ግን ለሀገራቸው ቀጣይ ተፋንታ ወሳኝ እንዲሆን የፈለጉ አስመስሏቸዋል እየተባለ ነው። ከሶሪያ ጋር የፈጠሩት ጥምረታም እንደዚሁ እየተነገረ ይገኛል። አሸብር ካሳውን በተከታይ ትንታኔ ተመልክቶታል። 2020 ማለትም ከ5 ዓመታት በፊት 3 ሀገራትን ያጣመረ የጋራ ስምምነት በመካከላቸው ታሰረ። የአብርሃም ስምምነት ሲሉ የጠሩት እነሱ በቀዳሚነት 3 ሀገራት ኩርፊያቸውን አቁመው እንዲተባበሩ ዓላማውን አድርጓል። አሜሪካ፣ የተባበሩት አረብ ኤሚሬትና እስራኤል የዚህ ስምምነት ቀዳሚ ፈራሚዎች ሲሆኑ ዘግይቶ ባህሬንና አፍሪካዊቱ ሀገር ሞሮኮ ተቀላቅለዋቸዋል። የውሉ ማጠንጠኛ ደግሞ መካከለኛው ምስራቅ ቀጠናን ወደ ሰላሙ መመለስ የሚለው ተቀምጧል። ሀገራቱ በአንድም በሌላ የዚህ ስምምነት አካል ሲሆኑ አንዱ የአንዱን ደህንነት ይጠብቃል። በቃላቸው መሰረትም ውላቸውን ያፈረሰ ከባድ ማዕቀብ ይጠብቀዋል። በዚህ ውስጥ ዋሽንግተን የአስማሚነት ሚናን ተወጣለች ቢባል አይገርምም። ሁሉም እውነቶች ታዲያ መስመራቸውን ይዘው የነበረው በዛሬው የሀገሪቱ ፕሬዝዳንት ዶናልድ ትራምፕ የመጀመሪያ ስልጣን ዘመን ነበር። ድጋሚ ፕሬዝዳንቱ ወደዚያ ቀጠና በማቅናት በሳውዲ ጉብኝት ሲያደርጉ ዛሬ አዲስ እንግዳን ወደዚሁ ጥምረት ለማምጣት ተስማምተዋል። ሶሪያ ከዓመታት የእርስ በርስ እልቂት በኋላ ፀሐይ እየወጣላት ትገኛለችና በአዲሱ ስምምነት ውስጥ ታቃፊ እንድትሆንም ነው ትራምፕ ሀሳብ ያቀረቡት። እሳቸው በሳውዲ የነበራቸው ቆይታ ውጤታማነቱ አይጠይቅም። በተለይ ሀገራቸው በሚገባ ተጠቃሚ ልትሆንባቸው የምትችላቸውን ስምምነቶች በቆይታቸው አድርገው ተመልሰዋል። ከ600 ቢሊዮን ዶላሩ የመዋለ ንዋይ ፈሰስ እስከ 142 ቢሊዮን ዶላር ወታደራዊ ቁሳቁስ ሽያጭ ድረስ ሀገሪቱ በዚያ ቀጣና ዓላማዋን አሳክታለች ማለት ይቻላል። ነገሩ ግን ዞሮ የትራምፕ የዛ አካባቢ የቆየ ፍላጎትን ያመላክታል። እሳቸው በንግዱ ዓለም ስማቸውን የተከሉ መሆናቸውና በሳውዲና አካባቢው ያላቸው ኢንቨስትመንት እንቅስቃሴ አካባቢውን በደንብ እንዲያውቁት አድርጓቸዋል የሚባለው። ለዛም ነው የዚህ አካባቢ አጋርነትን አጥብቀው ለሀገራቸው የፈለጉት። አካባቢው በነዳጅ ሀብቱ የበለጸገ ነው። አሜሪካ ደግሞ ይህን አጋርነት ከኦፔክ ፕላስ ጥምረት በላይ ነው የምትፈልገው። ዛሬ ደግሞ ትራምፕ ኳታር ተገኝተዋል። በዚያም እንደተለመደው ሀገራቸው ሊጠቅም የሚችል ውል ፈርመዋል። በዚያ ከኳታሩ ኢምር ሼክ ታሚም ቢን አህመድ አልታኒ ጋር ሲገናኙ የ1.2 ትሪሊዮን ዶላር ኢኮኖሚያዊ ፋይዳ ያለው አጋርነት ውል ተፈራርመዋል። ከዚያ ውስጥ 96 ቢሊዮን ዶላሩ የኳታር አየር መንገድ ስሪታቸው ቦይንግ የሆኑ 210 አውሮፕላኖችን ለመግዛት ይውላል። ምላሹ ደግሞ አሜሪካ በአልዩድ ጦር ሰፈርና ሀገራዊ መከላከያ አቅም ላይ ተጨማሪ አቅም የመፍጠር ኃላፊነትም ተጥሎባታል። አጠቃላይም እስከ 38 ቢሊዮን ዶላር ፈሰስ ይደረግበታል። የመጨረሻው ማሰሪያ የሚሆነው ትራምፕ ሀገራቸው በሶሪያ ላይ ስለጣለቻቸው ማዕቀቦች አነሳስ ይሆናል። አልታሂኒ የኳታሩ ኢማም በዚህ ውስጥ የአሸማጋይነት ሚናቸውን ይወጣሉ ተብሎ ነው የሚጠበቀው። ነገሮች ከዚህ በፊት ኳታር ስታደርጋቸው የነበሩ የሽምግልና ስራዎቿን እውቅና ከማሰጠቱም በላይ በቱርክና ሶሪያ መካከል እርቅ እንዲፈጠር የማድረግ አቅም አላት። እናም አሁን ትራምፕ በዚህ አካባቢ ቢያንዣብቡ እንደ አብርሃም አይነት ስምምነቶችንም ቢያስሩ ሊደንቀን አይገባም የሚሉትም ተንታኞች ለዚህ ነው። ኤፒ በሳውዲ ዘጋቢው ራይዳ በኩል ባጠናቀረው ዘገባው ትራምፕ ከሳውዲ እስከ ኳታር ዘይቶ ደግሞ የተባበሩት ኤሚሬት የመገኘታቸው ጉዳይ አረቡን ዓለም አጋራቸው የማድረግ አካሄድ አንዱ ስልት ነው። በዛ ውስጥም አዲስ አቅም እየሆነች የመምጣቷ ጉዳይ አይቀሬ የሆነችው ሶሪያ መገኘቷም ተጠባቂ ነው። የትራምፕ የአልሻራ ብልህ አባባል ስሌትም ከዚህ ይቀዳል። ሰውየው በጫካ ቆይታቸው አሜሪካ የ10 ሚሊዮን ዶላር የጠቆማ እጅ መንሻ ለጥፋባቸው እንደነበር
እንደነበርም ዛሬ ረስተውታል። ጊዜያዊ ፕሬዝዳንት አልሻራ ከቢል ክሊንተንና ሐፊዝ አሳድ ግንኙነት በኋላ በታሪክ ሌላኛው የአሜሪካንን ፕሬዝዳንት በአካል ያገኙ ሰው ሆነዋል። ቢሆንም ግን ለቀረበላቸው የአብርሃም አጋርነት ውል የሰጡት መልስ ከዛ በፊት ብዙ መስራት ያሉብን የቤት ስራዎች አሉ የሚለው ሆኗል። በሂደቱ በብዙ ቁርኝት ከዋሽንግተን ጋር ያላት እስራኤል ደስተኛ የሆነች አትመስልም። በርካታ የገልፍ ሀገራት ዛሬ ላይ የአልሻራን አስተዳደር ይደግፋሉ። ሀገራቱ በዚህ ውስጥ የአሜሪካን ማባሪ እንድትሆን ፍላጎታቸው ነው። ነገር ግን በትራምፕ አረብ ሀገራት ጉብኝት ቤንያሚን ኔታንያሁ ደስተኛ ይሆናሉ ተብሎ አይጠበቅምና አኩርፈዋል የሚሉ መረጃዎች መውጣት ጀምረዋል። የሐማስ ጥቃት መነሻው ሶሪያ ነች በሚለው እስራኤላውያን ማመናቸው ሲጠበቅ ነገሮች ማሰሪያ ሳያገኙ ትራምፕ እዚያ መገኘታቸው ጠቅላይ ሚኒስትሩን ሳያስከፋቸው አልቀረም። ቢሆንም ግን ትራምፕ የአብርሃም ስምምነትን ሶሪያ በእጄ ብላ የምትቀበል ከሆነ የተጣሉባት ማዕቀቦች በሙሉ ሊነሱ እንደሚችሉ ፍንጭ ሰጥተዋል። ያኔ ደግሞ ኔታንያሁና ሀገራቸው ኩርፊያቸው ይሰፋል ማለት ነው። አሁን ላይም የአሜሪካ ማዕቀብ አርቃቂዎች በጉዳዩ ዙሪያ ውይይት መጀመራቸውን ከነጩ ቤት የሚወጡ መረጃዎች መግለጽ ጀምረዋል። የሀብት አስተዳደር ቢሮም ቢሆን ነገርየው ተግባራዊ መሆን በሚችልበት ዙሪያ ዛሬ ላይ ውሳኔ ያሳልፋል ተብሎ ይጠበቃል። የትራምፕ ጂኦፖለቲካዊ እሳቤና ጉዞም በዚህ የገልፍ አካባቢ መንጸባረቅ ጀምሯል። በተለይ እነሱ እያሉት እንደሚገኙት መካከለኛው ምስራቅ በዚህኛው የትራምፕ የስልጣን ቆይታ የበዛውን ትኩረት ማግኘቱ የሚጠበቅ ነው። አሁን ከሚገኙባት ኳታር እስከ ኤምሬቶች ድረስም የነገሮች ሂደት ትራምፕን ቢዚ ያደርጓቸዋል። ሆኖም ነገሩን ትርጉም አልባ ዴር ኢዝ ኖ ሴንስ አድርገው የሚቆጥሩ ብዙ ናቸውና ምላሾች በሂደት ይጠበቃሉ። በመካከለኛው ምስራቅ ጉብኝት ላይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ የተጣለባት ማዕቀብ እንደሚነሳ ተናገሩ። የፕሬዝዳንት ትራምፕ ውሳኔ አዲሱ የሶሪያ መንግስት ጊዜያዊ አስተዳደር ዓለም አቀፍ ተቀባይነቱን እንደሚጨምርለት እየተነገረ ነው። ትንታኔው የዘላለም ተፈሪ ነው። ወጣት ጠንካራ የኋላ ታሪክ ያለው ሳቢና በጣም ጥሩ። እነዚህ ቃላት በመካከለኛው ምስራቅ ጉብኝት እያደረጉ የሚገኙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሳውዲ ቆይታቸው በኋላ ወደ ኳታር ሲያቀኑ በኤርፎርስ ዋን ላይ ሆነው የተናገሯቸው ናቸው። ይህ መወደስ የቀረበለት ደግሞ የአሳድን መንበር የወረሰው የሶሪያ ጊዜያዊ አስተዳደር ፕሬዝዳንት አህመድ አልሻራ ነው። ትራምፕ በሪያድ ቆይታቸው ከአህመድ አልሻራ ጋር ተገናኝተዋል። አንድ የአሜሪካ መሪ ከሶሪያ ፕሬዝዳንት ጋር ሲገናኝ ከ25 ዓመታት በኋላም ለመጀመሪያ ጊዜ ነው። ሶሪያም ከግማሽ ክፍለ ዘመን በላይ በአሳድ አገዛዝ ስር ነበረች። በሽር አልአሳድ ከደማስቆ እስኪኮበልሉ ከምዕራቡ ዓለም ጋር ሆድና ጀርባ ሆነው ዘልቀዋል። እናም የሀገሪቱን ምጣኔ ሀብት ክፉኛ የጎዳ ማዕቀብ ተጥሎባታል። አልሻራም በሶሪያ የአልቃይዳን ክንፍ ሲመራ የነበረ ሰው ነው። ግን የቀደመው መንግስት ተቃዋሚዎች ተባብረው ወደ ስልጣን ሲመጡም አልሻራም በተለየ ማንነት ተገለጠ። ለሁሉም ሶሪያውያን የምትመች መብታቸው የሚከበርባቸው ዜጎች መኖሪያ እንደምትሆን ደጋግሞ ተናገረ። በምዕራቡ ዓለም የነበረው ምስልም እየተቀየረ ነው። ከ10 ዓመታት በላይ በርስ በርስ ጦርነት ውስጥ የከረመችን ሀገር መልሶ ለመገንባት ደግሞ ማዕቀቦች ሊነሱ ይገባል ሲልም ይናገራል። ከሌለ ሀያሉ ሀገር መሪ ጋር ከ30 ደቂቃዎች በላይ የፈጀ ውይይት አድርጓል። በሳውዲ አሜሪካ የኢንቨስትመንት መድረክ ላይ ትራምፕ የተናገሯቸው ቃላት ለሶሪያውያን ጆሮ የተስማሙ ነበሩ። የአልሻራ ሀገር ማዕቀቦቿ ይነሱላታል የሚል ነው። ደማስቆም ምሽቱን በደስታ ጎዳና በወጡ ዜጎቿ ደምቃ ነበረ። የአልጀዚራው ሀሼም አሄል ባራ የፕሬዝዳንት ዶናልድ ትራምፕ ውሳኔም በሶሪያ መልሶ ግንባታ ላይ ከፍተኛ ለውጥ ሊያመጣ የሚችል ነው ይላል። እንደ ሀሼም እምነት በደማስቆ ስልጣን ላይ የሚገኘው አዲሱ የሶሪያ መንግስት በዓለም አቀፍ ደረጃ ይበልጥ ተቀባይነት እንዲያገኝ የሚያደርገውን እድል የሚሰጠው ነው። በሁለቱ ሀገራት የዓመታት ግንኙነት እንደ ታላቅ ለውጥ መወሰድም አለበት። የባህረ ሰላጤው ሀገራት የትብብር ምክር ቤት የፋይናንስ ድጋፍ እንዲያደርግም መንገድ የሚከፍት ነው። በሁለቱ ሀገራት የዓመታት ግንኙነት እንደ ታላቅ ለውጥ መወሰድ አለበት። አስቀድሞ የምክር ቤቱ አባል ሀገራት ለሶሪያ ድጋፍ እንዳያደርጉና ሀገሪቱ ላይ በኢንቨስትመንት እንዳይሳተፉ የአሜሪካ ማዕቀብ ይጎትታቸው ነበር ይላል የአልጀዚራ ዘገባ። የሳውዲ ውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃን አልሳውድ የሶሪያን ምጣኔ ሀብት መልሶ ለመገንባት ሀገራቸው እንደምትሳተፍና አማራጮችም እንዳሉ አረጋግጠዋል። በ25 ዓመታት ውስጥ ለመጀመሪያ ጊዜ የሶሪያ ፕሬዝዳንት የአሜሪካን ፕሬዝዳንት ማግኘቱ በራሱ ታሪክ ነው ይላል የአልጀዚራው ኤምራን ካን። እንደ ሮይተርስ ዘገባ ደግሞ የሰብአዊ መብት ድርጅቶችም ወደ ሀገሪቱ ገብተው የዳግም ግንባታውን የማገዝን እድል ያገኛሉ። ከዓለም አቀፍ የፋይናንስ ስርዓት ተገላ የቆየችው ሶሪያም ከአረቡ ዓለም በተጨማሪ የአውሮፓውያኑን ጨምሮም የሌሎች ሀገራት ኢንቨስትመንትን ልታገኝ ትችላለች። ዶናልድ ትራምፕ ከሶሪያ ላይ ማዕቀብ እንደሚያነሱ ሲናገሩም በአዳራሽ ውስጥ ያሉ መሪዎችን ጠቅሰውም በዚህ አዳራሽ ውስጥ ባሉ ታላላቅ መሪዎች ድጋፍ
ከአዲሱ የሶሪያ መንግስት ጋር የነበረንን ግንኙነት ወደ መደበኛ ሁኔታ ለመመለስ እየሰራን ነው ሲሉ ተናግረዋል። ሳውዲና ቱርክ በዚህ ጉዳይ ላይ መስራታቸውም ተጠቅሷል። ልዑል መሐመድ ቢን ሳልማንና ረሲፕ ጣይብ ኤርዶጋን ትልቅ ሚና መጫወታቸውንም ትራምፕ አሳውቀዋል። በቀጣይም በሁለቱ ሀገራት መካከል ያለውን ግንኙነት ወደ መደበኛ ሁኔታ ለመመለስ የሚደረገውን ጥረት ለማሳካት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮና የሶሪያ ጊዜያዊ መንግስት አቻቸው አሳድ አልሻይባኒ በቱርክ ይገናኛሉ። ዋይት ሀውስ ለአልሻራ የተሰጡ የቤት ስራዎችንም ጠቅሷል። ከእስራኤል ጋር ስምምነት ማድረግና ሽብርተኞችን መዋጋት ናቸው። ዩናይትድ አረብ ኤሚሬትስ፣ ባህሬንና ሞሮኮ እንዳደረጉት ሶሪያም ከእስራኤል ጋር የሚኖራትን ግንኙነት ወደ መደበኛ ሁኔታ መመለስ ይጠበቅባታል። በጋዛ ጉዳይ ከእስራኤል የነበራት ግንኙነት የሻከረው ሳዑዲ አረቢያም ወደ ስምምነት እንደምትመጣ ትራምፕ ተስፋ አድርገዋል። ነገር ግን እስራኤል በጋዛ እየወሰደች ያለችው እርምጃ መሰናክል እንደሚሆን ይጠበቃል። እንደ ሮይተርስ ዘገባ በአንድ በኩል አሜሪካ ከመካከለኛው ምስራቅ አረባዊ ሀገራት ጋር ስምምነቶችን እየፈረመች፣ ትራምፕ ሶሪያ ላይ ተጥሎ የነበረውን ማዕቀብ ለማንሳት ቃል እየገቡ ነው። በሌላ በኩል እስራኤል የደማስቆን መንግስት አትቀበለውም። እስካሁንም አሸባሪ እያለች ነው የምጠራው። በተለይም በደቡብ ሶሪያ የአልሻራን መንግስት መገኘት እንደማትቀበል በተደጋጋሚ አረጋግጣለች። በተመረጡ ቦታዎች የአየር ጥቃት እየፈጸመች ነው። በደቡብ ሶሪያ የሚገኙ የድሩዝ ህዝቦችን ከጥቃት ለመከላከል በሚልም በሶሪያ መንግስት ኃይሎች ላይ ጥቃት መፈጸሟ ይታወሳል። ከሶሪያ ላይ የተጣለባትን ማዕቀብ ማንሳት ስህተት ነው እንደ እስራኤል ከሆነ። ዶናልድ ትራምፕ ግን ከአካባቢው ሀገራት ጋር የሚደረግ ስምምነት እስራኤልንም ይጠቅማል እያሉ ነው።